ሰላም ተወዳጆች የጌታ ጸጋና ሰላም ለሁላችሁ ይሁን። ወንድማችሁ ልዑል ነኝ። ዛሬም ደግሞ አንድ ቪዲዮ እንመለከትና በዛ ላይ ጥቂት ሀሳብ እንሰጣለን። እግዚአብሔር የተባረከ ይሁን። ከዚህ በፊት አንድ ቪዲዮ ለቅቄያለሁ በእንደዚህ አይነት በዚህ አውድ መሰረት አንድ ቪዲዮ ለቅቄያለሁ። እሱም የወንድማችን ጳውሎስ ፈቃዱ የተናገራቸውን ስህተቶች፣ መርዛማ ቃላቶች፣ የወንጌልን እውነት የሚያጠፉ መልእክትን የሚሸረሽሩ ዛሬ ትኩረት አድርጌያለሁኝ። ዛሬም ከዛ የቀጠለ ቃል ሀሳብ ነው ይዤ የመጣሁት። እንግዲህ እንደዚህ አይነት ሰዎች ላይ ትኩረት ማድረጉ የሚጠቅመው ምንድነው? እንደዚህ በጣም ፊገር ሆነው የወጡ ሰዎች፣ ብዙ የሚሰማቸው ያላቸው ሰዎች ጥፋታቸው ትንሽ አይደለም። እነሱን የሚሰማ ሁሉ ወደ ጥፋት ይመጣል እና ይህንን መገሰጽ እና እርማት መስጠት፣ እንዲህ አይነት ነገሮች ላይ እርማት መስጠት እጅግ መሰረታዊ ነገር እንደሆነ አምናለሁ። ስለዚህ በዚህ መሰረት ይህንን ቃል አይተን እናስተካክላለን፣ ሀሳብ እንሰጥበታለን ማለት ነው። ጸጋ ይብዛላቸው። እንግዲህ ይሄ ዛሬ የምናይበት ትምህርት አይ ቲንክ ዩቱብ ላይ ገብቼ እንዳየሁትኝ ከዛሬ 5 ዓመት ገደማ 4-5 ዓመት ገደማ የተሰጠ ትምህርት ነው። ትምህርቱም ስለ መለኮታዊ ንጽጽር የቀረበበት ነው። ይህንን ቪዲዮ ያገኘሁትኝ ስለ ምስራቅ እና ስለ ምዕራብ የቴዎሎጂ ሀሳቦች ላይ በተሰነዘረበት እንዲሁም ጥንተ አብሶና የውርስ ኃጢአት ኦሪጂናል ሲን እና ጥንተ አብሶ፣ ምስራቃውያኑ ጥንተ አብሶ የሚሉት የምዕራቡ ደግሞ ኦሪጂናል ሲን የሚለው ወይ ደግሞ የውርስ ኃጢአት የሚለውን እነዚህም በንጽጽር ባቀረበበት ውስጥ ልቡ ትንሽ ወደ ምስራቃውያን ቴዎሎጂዎች ያመዘነ ይመስላል። እዛ ላይ ተመርኩዞ የሰጣቸው ያቀረባቸው ሀሳቦች እጅግ የወንጌልን እውነት የሚሸረሽሩ ሆነው አግኝቻቸዋለሁ። እነዚህ የወንጌል እውነቶችን የሚሸረሽሩ መሰረታዊ የመዳን ትምህርቶችን የሚነኩ ሆነው ስላገኟቸው እዛ ላይ ዝም ማለት አልቻልኩኝም። እንግዲህ ትምህርት ጥንቃቄ የሚፈልግ ነገር ነው። እድል ስላገኘን በጣም አዋቂ የእውቀት ሰው ሆኖ ራስን ለማሳየት የምንሄድበት ርቀት ከታች የሚሰሙን ሰዎች ሊስጡ እንደሚችሉ እኛ የሆነ ቦታ ይቅርታ እንጠይቃለን። እነዚህ ሰዎች ግን እኛ ባሰማርነው ትምህርት ግን እየጠፉ ነው። ይህንን በጣም ማሰብ መሰረታዊ ነገር ነው። ሰዎች ዝም ብለው ይዘላብዱና የሆነ ነገሮች ውስጥ ይገቡና ከሆነ ጊዜ በኋላ ደግሞ ሳስቼ ነበረ ብለው ይቅርታ ሲጠይቁ ታያላችሁ እንደምታውቁት። ያንን ከማድረግ በፊት አስቦ መናገር፣ አጥንቶ ማስተማር እጅግ መሰረታዊ ነገሮች ነው። ስለዚህ በእንደዚህ አይነት በተቀነቀነበት ሀሳብ ላይ ጥቂት ነገር መጽሐፍ ቅዱሳዊ ሀሳብ ለመስጠት ነው። እስኪ ቪዲዮውን እንስማውና ከዛ ሀሳቤን እቀጥላለሁ። የጌታ ጸጋ ላክ ስላለ ድነትን ሁሉ የምናስቀምጠው ኢቭን የክርስቶስን ሞት በፍርድ ቤት ነው። ወደ እግዚአብሔር ፊት ቀረብን፣ ዳኛው አየ፣ በደለኛ ናቸው ብሎ ሊፈርድብን ነበር። ቅጣታችንን የተቀጣ ሌላ አለ። ስለዚህ እሱ ቅጣቱን ስለተቀጣ ነፃ ነህ ተባልኩ ተብሎ ፍርድ ቤት ነፃ አለኝ የሚል ትንታኔ ነው ብዙ ጊዜ የሚቀርበው በዛ ቦታ ላይ ማለት ነው። ምክንያቱም መጽሐፍ ቅዱስም ያላመነ የእግዚአብሔር ቁጣ እንዳለበት በተደጋጋሚ ይናገራል። ዮሐንስ 3:36 እንደው አንድ ሁለቱን እናንብበው ዝም ብሎ በጨበጣ የምንነጋገር እንዳይመስል። 3:36 በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። የእግዚአብሔር ቁጣ እዛው ዮሐንስ 12 ከ5-8 ብናነባለ። ሮሜም ላይ ብዙ ክፍሎች አሉ። ዝም ብለን ከሮሜ ላይም አንድ እናንብብ። ምዕራፍ 1 ቁጥር 8 ሮሜ ምዕራፍ 1 ቁጥር 8ንም 8 አይደለም 18
እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይላል። 2:5 ብናነብ ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻል። መጽሐፍ ቅዱስ ብዙ ቦታ ስለ ቁጣ ያወራል። 5:9 ላይ ሮሜ 3:6 አንደኛ ተሰሎንቄ 1:9 ዕብራውያን 10:29 ስለ ቁጣ መጽሐፍ ቅዱስ በተደጋጋሚ ይናገራል። ስለዚህ ፍርድ ቤት ስንሄድ ፍርድ ቤት ነፃ አለን። ጥያቄው ግን ነፃ መሆን ብቻ ግን አይደለም። መታከም የለብንም ወይ? አንድን ወንጀለኛ ሰው፣ አንድን የኃጢአት ፐርሰናሊቲ ያለው ሰው ፍርድ ቤት ነፃ አረገው ማለት አይጠየቅም ማለት ነው እንጂ የተበላሸው ፐርሰናሊቲ እኮ አልተቀየርም። ደሴም ወንጀለኛ ነው ሰውየው። ጠባዩ ይሄ ተንኮል የሚለው ቁጣ የሚለው ግደል የሚለው ድሮ ግደል አለኝ የሚል አንድ ድራማ ነበር። ግደል የሚለው ዘሙት የሚለው ስከር የሚለው ፐርሰናሊቲ አለ። ግን ተከሶ ሲቀርም አትጠየቅም ነፃ ነህ ተባለ እንጂ አልተለወጠም። የምዕራቡ ትኩረት የሚያረገው ወይም የውርስ ኃጢአት ትኩረት የሚያረገው በቃ ጻድቅ ነህ ማለት በፍርድ ቤት ነፃ ነህ መባል ብቻ ነው እንጂ ለውጥ ላይ ትኩረት አያረግም። የምስራቃውያኑ የፍርድ ቤቱን ባያስበውም የጥንት አብሶ አስተምሮ ነፍስ ታማለች፣ በሽታ ነው ያለባት፣ ጸጋው የሚያክማት ነው። ሁላችን ሰባራ ነን፣ ሁላችን በሽተኛ ነን፣ የእግዚአብሔር ጸጋ የሚያክመን ነው ስለሚል የፍርድ ቤቱ ኬዝ የለውም፣ ሐኪም ቤት ነው ያለው። ስለዚህ ሰው የሚታከም ነው። በቅዱስ ቁርባን ይታከማል፣ በጾም ጸሎት ይታከማል፣ በንስሐ ይታከማል፣ በተለያዩ ቅዱሳት ምስጢራት ሰው ይታከማል፣ መጽሐፍ ቅዱስ በማንበብ ይታከማል፣ በመጸለይ ይታከማል። ስለዚህ ፐርሰናሊቲው የተበላሸው ፐርሰናሊቲ እየተለወጠ ይሄዳል የሚል ነው። መልካም እንግዲህ እንደሰማችሁት ነው። አሁን ምን እያለን ነው? አንድ ሰው ቪዲዮን እንደሰማችሁት ማለት ነው። አንድ ሰው ጀስቲፋይ ሆነ ወይ ደግሞ ጸደቀ። መጽደቅ ማለት ጀስቲፊኬሽን ማግኘት ነው እንጂ የህይወት ለውጥ አይደለም። ጀስቲፊኬሽን ነው። ጀስቲፊኬሽን ምንድን ነው? ጀስቲፋይ መሆን። አንድ ሰው በሆነ ወንጀል ተይዞ ተከሶ ፍርድ ቤት ይሄዳል። ፍርድ ቤቱ ዲክሌር ያደርግለታል፣ ያውጅለታል። ምን ብሎ? ወንጀለኛ አይደለም፣ አይታሰርም፣ የሚያሳስረውን ጥፋትና ወንጀል አልሰራም ብሎ ያውጅለታል ፍርድ ቤት። ይሄ ሰው በነፃ ይለቀቃል። ይሄ ሰው አሁን ወንጀል የለብህም ተባለ እንጂ ስሜት አለው እያለ ነው። ስሜት አለው። ስሜቱ ምን የሚል ደግሞ መግደል ያስባል፣ ደግሞ መስረቅ ያስባል፣ ደግሞ የሆነ ነገር ማድረግ ያስባል። ይሄ ስሜት ይሄ ፍላጎት አልጠፋለትም። ለምን? ሰውየው ስላልተለወጠ፣ ሰውየው ስላልተቀየረ። ፍርድ ቤት ቀርቦ ነፃ ነህ ተባለ እንጂ ማንነቱ ስላልተቀየረ ይሄ ሰው ነገ ተመልሶ አሁንም አጥፍቶ ሊመጣ ይችላል። አሁንም አጥፍቶ ሊመጣ ይችላል። ወይ ሰርቆ ወይ ገሎ ወይ የሆነ ነገር አድርጎ ተመልሶ ፍርድ ቤት ይቆማል። ስለዚህ ይሄ ሰው ለዘላለም ፍርድ ቤት እንዳይቆም አንዴ ታወጀለት። ከዚህ በኋላ በወንጀል ተከሶ ፍርድ ቤት እንዳይቀርብ፣ በወንጀል ተከሶ እንዳይጠየቅ የህይወት ለውጥ አያስፈልገውም ወይ እያለ ነው። አዎ ያስፈልገዋል። ነገር ግን ወንድማችን መፍትሄ አድርጎ ያቀረበው ምንድን ነው? መታከም። አሁን ይሄ ምስራቅ ቴዎሎጂያ ማለት ኦርቶዶክሳውያን፣ አሁን የኢትዮጵያ ኦርቶዶክስን ጨምሮ ኢትዮጵያ ብቻ አይደለችም በዓለማችን ላይ ኦርቶዶክስ ያለችው። እነ ግሪክ፣ እነ ራሽያ ወይም ሶሪያ ማነው እነ ራሽያ ኦርቶዶክሳውያን ናቸው። እነ ሶሪያም እነ ህንድም ኦርቶዶክሳውያን ናቸው። ግብፅን ጨምሮ ኦርቶዶክሳውያን ናቸው። በእነዚህ ኦርቶዶክሳውያን አማኞች ዘንድ የሚሰጥ ትምህርት አለ። አንድ ሰው ምንም እንኳን በአዳም ምክንያት ከመጣብን ኃጢአት በኢየሱስ ሞት ነፃ ብንወጣም እኛ ለምንሰራው ጥፋት እኛ ለምንሰራው ነገር ደግሞ እየታከመን ነው መኖር ያለበት ቤተክርስቲያን። ስለዚህ ቤተክርስቲያን ምንድን ነች? ቤተክርስቲያን ሐኪም ቤት ነች። አንድ ሰው ይታከማል። በምን? በጸሎት ይታከማል፣ በጌታ እራት ይታከማል፣
በቅዱሳን ጋር ህብረት በማድረግ ይታከማል፣ በመጸለይ ይታከማል፣ ቃሉ እየሰማ ይታከማል። እንዲህ እየታከመ ይሄዳል። ሕክምና ደግሞ አያድንም እንደምታውቁት። ስለዚህ ይሄ ሰው እየታከመ ኖሮ ሳይድን ሊሞት ይችላል። ልብ አድርጉ። ሳይድን ሞተዋል ማለት ይሄ ሰው እድል ፈንታው ሲኦል ነው። ስለዚህ የዚህ ትምህርት አደጋው ምንድን ነው? እየታከምን ነው የምንኖረው እና ታዲያ ሳንድን ከሞትንስ? ሕክምናው ፈውስ ሳይሰጠን ከሞትንስ እድል ፈንታችን ምንድን ነው? ሲኦል ነው የምንገባው። ስለዚህ መልስ የሌላቸውን ጥያቄዎች፣ መልስ የሌላቸውን ትምህርቶች ይዞ መምጣት እጅግ ትልቅ ጥፋት ነው ብዬ ነው የማስበው። ስለዚህ አሁን በዚህ መሰረት ጀስቲፊኬሽንን ማግኘት ወይ ደግሞ ጽድቅን እንመልከት። ጽድቅ በመጽሐፍ ቅዱሳችን ላይ ወይንም በመንፈሳዊ ቋንቋ ጽድቅ በግሪኩ የአዲስ ኪዳን መጽሐፍ የተጻፈበት በግሪክ ቋንቋ ዲሲዩሱናይ በሚል ቃል ተቀምጧል። እሱም ማለት ምን ማለት ነው? ጀስቲፋይ መሆን ወይንም ጀስቲፊኬሽን ማግኘት፣ ራጀስነስ መሆን፣ ጻድቅ መሆን፣ ጽድቅን ማግኘት ማለት ነው። ስለዚህ አንድ ሰው ጸደቀ ሲባል ጀስቲፊኬሽን ጀስቲፋይ ሆነ ማለት ነው። ወይ ደግሞ መጽደቅ በሌላ ቋንቋ በእኛ ቋንቋ ትክክለኛ መሆን ማለት ነው። ይሄስ በማን ፊት? በእግዚአብሔር ፊት ትክክል ሆኖ መገኘት ነው መጽደቅ ማለት። ልብ አድርጉ። መጽደቅ ማለት የህይወት ለውጥ ማግኘት ማለት አይደለም። አንድ ሰው ጸደቀ ማለት ህይወቱ ተለውጧል ማለት አይደለም። የፍርድ ቤት ቋንቋ ነው። ለምሳሌ አንድ ሰው ተከሶ ፍርድ ቤት ይቀርብና በተከሰሰበት ክስ መሰረት ዳኛው ይሄ የተከሰሰበት ክስ ነፃ ነው፣ ይሄ ጥፋት የለበትም ብሎ ሰውየው ከተከሰሰበት ክስ በህጉ መሰረት ይፈረድለትና በነፃ ይሰናበታል። በዚህ ጊዜ ሰውየው ጀስቲፋይ ሆነ፣ ጸደቀ፣ ትክክል ሆኖ ተገኘ ይላል። በማን ፊት? በዳኛውና በህጉ ፊት ሰውየው ትክክል ሆኖ ነበር። ሰውየው ተከሶ ሄደ፣ ዳኛ ፊት ቀረበ። ዳኛው ወንጀል የለብህም ብሎ አሰናበተው። ስለዚህ ይሄ የተከሰሰው አንድ ወንጀለኛ በዳኛው መሰረት በህገ መንግስት እየጠቀሰ ነው የሚያስተምረው አይደለም። ይቅርታ፣ ህገ መንግስት እየጠቀሰ ነው ዳኝነት የሚሰጠው አይደለም። ስለዚህ በያዘው ህግ መሰረት ይሄ ሰው ምንድን ነው? ህጉና መንግስት አንድ ላይ ተባብረው ይሄ ሰው ነፃ ነህ ተባለ። ስለዚህ ይሄ ሰው ከዚህ በኋላ በህግ ፊት ምንድን ነው? ወንጀለኛ አይደለም። በህግ ፊት ነፃ ወጥተዋል። በህግ ፊት በወንጀል አይጠየቅም ተብሎ ተሰናበተ። ልክ እንደዚሁ መጽደቅ ማለት በእግዚአብሔርና በህጉ መሰረት በህጉ ፊት እነዛ የሚቃወሙን የትእዛዛት ህጎች በዛ ፊትና በእግዚአብሔር ፊት አንድ ሰው ነፃ ነህ፣ ጻድቅ ነህ ተብሎ ዲክሌር ተደረገ፣ ታወጀለት። ስለዚህ አሁን እኛ ጸደቅን ስንል በእግዚአብሔር ፊት ትክክል ሆነናል። ወንጀል የለብንም፣ ነውር የለብንም፣ ጥፋት የለብንም፣ ወደ ሲኦል የሚያወርድ ወንጀል የለብንም፣ ወደ ሲኦል የሚያስገባ በደል የለብንም። ይሄ መቼ? እግዚአብሔር ኢየሱስን ለኃጢአታችን መስዋዕት አድርጎ አሳልፎ በሰጠው ጊዜ በኢየሱስ ክርስቶስ ሞት ምክንያት ሁላችን ከህጉና ከእግዚአብሔር ፍርድ ነፃ ወጥተናል። አሁን በህጉ መሰረት የሚቀጣ፣ በህጉ መሰረት ወደ ሲኦል የሚወርድ፣ በህጉ መሰረት ወደ ኩነኔ የሚገባ ሰው የለም። ለምን? ነፃ ወጥተሃል። ይሄ በፍርድ ቤት ቋንቋ መሰረት በእግዚአብሔር ፍርድ ቤት በእግዚአብሔር ችሎት ዘንድ ይሄ ሰው ነፃ ወጥተዋል። ፍርድ የለበትም፣ ኩነኔ የለበትም፣ ቅጣት የለበትም። ስለዚህ ስለ መጽደቅ ስናስብ ስለ ህይወት ለውጥ ሳይሆን ማሰብ ያለብን ከህግ ነፃ ስለመውጣት ማለት ከፍርድ ስለማምለጥ ነው፣ ከቁጣ ስለመዳን ነው። ስለዚህ ጸድቀናል ስንል ምን እያልን ነው? ከእግዚአብሔር ቁጣ ድነናል፣ ከእግዚአብሔር ቁጣ አምልጠናል። የእግዚአብሔር ቁጣ የለብንም፣ የእግዚአብሔር ፍርድ የለብንም፣ የእግዚአብሔር ዱላ አያገኘንም፣ የእግዚአብሔር እሳት አያገኘንም። ለምን? በእግዚአብሔር ፊት ጀስቲፋይ ሆነናል፣ በእግዚአብሔር ፊት ትክክል ሆነናል፣ በእግዚአብሔር ፊት ጻድቅ ሆነናል፣ በእግዚአብሔር ፊት ነውርና እንከን የሌለን ሆነን በእግዚአብሔር ፊት ተገኝተናል። ለምን? እግዚአብሔር እኛን የሚመለከተን በማ ስለሆነ በልጁ ነው። እግዚአብሔር በልጁ ነው የሚመለከተን አይደለም? እግዚአብሔር በልጁ ነው የሚመለከተን። ስለዚህ እግዚአብሔር በልጁ ተቀብሎናልና
ወንጀል የለብንም፣ ጥፋት የለብንም ነው። ስለዚህ አሁን እኛ መረዳት ያለብን ምንድነው? ስለ መጽደቅ ስናስብ በእግዚአብሔር ፊት ነፃ ሆኖ ስለመገኘት፣ በእግዚአብሔር ፊት ጻድቅ ሆኖ ስለመገኘት፣ በእግዚአብሔር ፊት ነውርና ወንጀል ያልተገኘበት ሰው ሆነን ስለመገኘት ነው ማሰብ ያለብን። ስለዚህ ወደ ወንጌል እውነት የመጣን እኛ የእግዚአብሔር ፍርድ የለብንም፣ የእግዚአብሔር ቁጣ የለብንም፣ የእግዚአብሔር ቅጣት የለብንም። በዚህ ኢየሱስን ያመንን ቀን፣ ኢየሱስን የተቀበልን ቀን ይሄ ፋይል ተዘግቷል። ከእግዚአብሔር ቁጣ ነፃ ነን፣ ከእግዚአብሔር ፍርድ ነፃ ነን፣ ከወንጀል ነፃ ነን። ሕጉ ሲከሰን ከነበረው ጉዳይ ኢየሱስን ስናምን ነፃ ሆነናል። መልካም። ጀስቲፊኬሽንን ማግኘት ማለት ከእግዚአብሔር ፍርድ ማምለጥ ከሆነ፣ ጀስቲፋይ መሆን ማለት ከእግዚአብሔር ቁጣ መዳን ከሆነ፣ ጀስቲፊኬሽን ማለት ወይንም መጽደቅ ማለት ከእግዚአብሔር የዘላለም እሳት መትረፍ ከሆነ፣ ይሄ ከሆነ ታዲያ የትላንትና አሮጌው ማንነት፣ የትላንትና አሮጌው ባህሪ፣ መጽሐፍ ቅዱስ አሮጌው ሰዋችን ከክርስቶስ ጋር ተሰቅሏል ነው የሚለው። አሮጌው ሰው የለም። አሁን አስተሳሰቡ፣ የአሮጌው ሰው አስተሳሰብ በዚህ በእምነት በተገደለ ስጋ በኩል ሊመላለስ ሊመጣ ስለሚችል ለእንደዚህ አይነት ባህሪያቶች ሰው ውስጥ የዝሙት ፍላጎት፣ የስርቆት ፍላጎት፣ የመግደል ፍላጎት፣ የሆነ ኃጢአት የመስራት ፍላጎት አለ። ይሄ እንዴት ነው የሚጠፋለት ነው? ስለዚህ ይሄ ሰውዬ አንዴ ቀርቦ ነፃ ቢባልም ግን ስላልተለወጠ ስላልተቀየረ ሁልጊዜ ምን እየሰራ ይኖራል? እያጠፋ ወንጀል እየሰራ ይኖራል። ሁሌ ፍርድ ቤት ይመላለሳል ማለት ነው። ሁሌ እየተከሰሰ ችሎት ፊት ይቀርባል ማለት ነው። ስለዚህ ወንድማችን ያለን አሁን ምንድን ነው? እንደዚህ አይነት ባህሪያቶችን ለማስቆም መታከም አለብን። ጀስቲፋይ ሆነን ከፍርዱ ነፃ ብንሆንም ህይወታችን ስላልተለወጠ፣ ምክንያቱም መጽደቅ ማለት ከፍርድና በህጉና በመንግስት ፊት ቀርቦ ነፃ መውጣት ነው እንጂ የህይወት ለውጥ ማግኘት ስላልሆነ፣ እኛ ደግሞ ህይወታችን ስላልተለወጠ እያጠፋን እየገደልንም የሆነ ነገር እያደረግን ልንኖር እንችላለን። ለዚህ ደግሞ መታከም አለብን። የምስራቁ ቴዎሎጂ ይህንን ዘንግቶታል። ይቅርታ፣ የምዕራቡ ቴዎሎጂ ሕክምናን ትቶታል። የምስራቁ ቴዎሎጂ ደግሞ ሕክምናውን ይዞ ጀስቲፋይውን ትቶታል። ስለዚህ ከምዕራባውያኑ ጀስቲፋይን እንወስድና ከምስራቁ ደግሞ ሕክምናውን እንወስድና አንድ ሰው ጀስቲፋይ ከሆነ በኋላ እየታከመ መኖር አለበት ብለን ማመን አለብን እያለን ነው። ይህ እንግዲህ ከምን የሚመጣ ነው? እግዚአብሔር ቃል ምን ይላል በዚህ ጉዳይ? አንድ ሰው ከጸደቀ ነፃ ከወጣ በኋላ ህይወቱ ምንድን ነው ይላል የሚለውን እናነባለን። ወንድማችን የዘነጋው ምንድን ነው? ዳግም ውልደትን ነው። አንድ ሰው ይጸድቃል፣ በእግዚአብሔር ፍርድ ቤት በእግዚአብሔር ፊት ጻድቅ ሆኖ ይገኛል። ሁሌ ለሚያስቸግረው ማንነቱ ደግሞ ሪጀነሬት ያደርጋል። ሰውየው ዳግመኛ ይወለዳል። በዳግም ልደት ውስጥ አንድ ሰው ዳግመኛ ሲወለድ የእግዚአብሔርን ባህሪና ዘር ይካፈላል። የእግዚአብሔር ዘርና ባህሪ የሰውየውን ህይወት የሚለውጥ ነው። ይሄ ስከር የሚለው፣ ግደል ግደል የሚለው፣ አመንዝር አመንዝር የሚለው፣ ስደብ ስደብ የሚለው ባህሪ በምን ይቆማል? ይሄ ሰው ዳግመኛ ሲወለድ የእግዚአብሔርን ዘር ይዞ ስለሚወለድ፣ መለኮታዊ ባህሪ ተካፍሎ ስለሚወለድ እንዲህ አይነት ስሜቶች በተካፈልነው መንፈስ ውስጣችን ዳግመኛ ተወልደን ባገኘነው የእግዚአብሔር ህይወት አማካኝነት ይቆማሉ። ምንጩ ይደርቃል። ሕክምና አይደለም የሚያስፈልገው፣ ለውጥ ነው የሚያስፈልገው።
ሕክምናማ ላይሳካ ይችላል። እንደምታውቁት ሰው ከዚህ ባንኮክ ሄዶ ታክሞ ይሞት የለ። ትላልቅ በቴክኖሎጂ በሕክምናው ዘርፍ ትልቅ አንቱታን ያተረፉ ሀገሮች እስከ ህንድ ድረስ ሄዶ ታክሞ መጥቶ ሲመለስ ይሞታል ሰው። ለምን? ሕክምና አንድ ሰው እየታከመ ነው ማለት ይድናል ማለት አይደለም። 50-50 ነው። ወይ ይድናል ወይ ይሞታል። ግን ሐኪም ቤት ይዘን ነው ሰው መታከም ስላለበት፣ በሽታው መገኘት ስላለበት። ስለዚህ አንድ ሰው ጀስቲፋይ ከሆነ በኋላ ከጸደቀ በኋላ እየታከመ ነው የሚኖረው ማለት አይቻልም። ይሄ ወንጌልን እውነት ማዳፈን ነው። ይሄ ሰዎች በመንፈስ ቅዱስ ያገኙትን የህይወት ለውጥ የሚቃረን ነው። የህይወትን ለውጥ የሚገፋ ነው። ስለዚህ እየጾምን እየጸለይን እየመጸወትን ህብረት እያደረግን ቅዱስ ቁርባን እየወሰድን እንኑር። እነዚህ መታከሚያዎች ናቸው እያለን ነው። ትክክል አይደለም። እነዚህ መታከሚያዎች አይደሉም። ለኃጢአተኛ ደግሞ ሕክምና አያስፈልገውም። ለኃጢአተኛ የሚያስፈልገው የህይወት ለውጥ ነው፣ ዳግመኛ መወለድ ነው። ይህንን ኤፌሶን ምዕራፍ 1 ቁጥር ኤፌሶን ምዕራፍ 2 ከቁጥር 1 እስከ 8 ያለውን ማንበብ እኮ በቂ ነው። ቀድሞ እንዲህ ነበራችሁ፣ በኃጢአታችሁና በበደላችሁ ሙታን ነበራችሁ። ኢየሱስ የመጣው እኮ ልንሞት ስናጣጠር አይደለም። ኦልሬዲ ሞተን ነው የመጣው። ሙታን ነበርን። በኃጢአታችንና በበደላችን ሙታን የነበርን ሰዎች ነን። ስለዚህ በኃጢአታችንና በበደላችን ሙታን ነበርን። ትናንት በጨለማ ነበርን። ትናንት በሰይጣን ስራ ስር ነበርን። ትናንት እንደዛ ነበርን። የቁጣ ልጆች ነበርን። ዛሬስ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ህይወትን ሰጠን። በቃ ህይወት ተካፍለናል። ምን አይነት ህይወት? የማይጠፋ ህይወት። ምን አይነት ህይወት? የማያረጅ ህይወት። ምን አይነት ህይወት? የማይሞት ህይወት። እሱም የኢየሱስ ክርስቶስን ህይወት ተካፍለናል። ስለዚህ ለውጣችን ምንን ያማከለ ነው? የአሮጌው ሰው ባህሪያቶች እየተፈታተኑን ስጋችንን ከሚፈታተን በጸደቅንበት ጽድቅ መኖር እንዳንችል የሚያደርጉን ባህሪያቶቻችን በምን ይቆማሉ? ዳግመኛ ስንወለድ የተወለድነው ከማይጠፋው ዘር ስለሆነ ደግሞም ኃጢአትን ሊያደርግ ከማይችል ዘር ስለሆነ የተወለድነው የእኛም ባህሪ ይለወጣል። ለውጥ ቅጽበታዊ ባይሆንም ቅድስና ሂደታዊ ነው። ሰው እየተለወጠ ይሄዳል። ግን ድኗል። አንድ ሰው እየተቀደሰ እንዲኖር የታዘዘው ለመዳን አይደለም። ለምን? መዳን ሂደታዊ ስላልሆነ ነው። አንድ ሰው ተቀድሶ ቅድስናውን ፍጹም ሲያደርግ ለመሚድ ነው። ሲጀመር አንድ ሰው ፍጹም ቅድስና ሊኖረው አይችልም። ስለዚህ ቅድስናውን ፍጹም ለማድረግ አይደለም ሰው የሚኖረው። ይህን በጣም ማሰብ ያስፈልጋል። ስለዚህ ጌታን ከተቀበልንና ከጸደቅን በኋላ ትላንትና የሚፈታተንን አሮጌው ባህሪያቶቻችን በምን ይቀየራሉ? በምን ይለወጣሉ አልከኝ? መንፈሳዊ እንቅስቃሴዎችን በማድረግ ሳይሆን ዳግመኛ በመወለድ ነው። ይህንን መጽሐፍ ቅዱሳችንን ማንበብ ነው። እንግዲህ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 8 እና 9 ስናነብ ምን ይላል? ከእግዚአብሔር የተወለደ ኃጢአትን ምን አይልም? አያደርግም። ከእግዚአብሔር የተወለደ ኃጢአትን አያደርግም። ለምን ብለን የምንጠይቀው እዛ ጋር መልሱ ምንድን ነው? ከእግዚአብሔር ተወልዷልና ይለናል። ከእግዚአብሔር ተወልዷልና የእግዚአብሔርም ዘር በውስጡ አለና። ለምን አናነባው? ለምንድን ነው ከእግዚአብሔር የተወለደ ሰው ኃጢአትን የማያደርገው? አይታችኋል። የተካፈለው ህይወት ውስጡ ያለው ባህሪ ሰውየው ኃጢአት እንዳይሰራ ይከለክለዋል። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔርም የተወለደ ሁሉ ኃጢአትን አያደርግም። እግዚአብሔር የተወለደ ሁሉ ኃጢአትን ምን አይልም? አያደርግም። ለምን?
ዘሩ በእርሱ ይኖራልና በማ ከእግዚአብሔር በተወለደው ሰውዬ ውስጥ የእግዚአብሔር ዘር ውስጡ አለ። የእግዚአብሔር ዘር ምንድን ነው? የቅድስና ዘር። የእግዚአብሔር ዘር ምንድን ነው? የንጽህና ዘር። የእግዚአብሔር ዘር ምንድን ነው? ኃጢአትን ማድረግ የማይችል የኃጢአት ፍላጎትና መሻት የሌለው ዘር ዳግመኛ በተወለዱ ሰዎች ውስጥ አለ። ስለዚህ ዘሩ በእነርሱ ይኖራልና ዘሩ በእርሱ ይኖራልና እሺ ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ስለዚህ ሰውየው ኃጢአትን እንዳያደርግ ያገደው ምንድን ነው? አንደኛ ዘሩ በእርሱ ይኖራልና። ዘሩ ከየት መጣ? ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። ስለዚህ ወንድሞቼ እና እህቶቼ በዚህ የምትሰሙ የእግዚአብሔር ቅዱሳን አንድ ሰው የህይወት ለውጥ የሚያደርገው መንፈሳዊ ሕክምናን በመታከም ሳይሆን ዳግመኛ በመወለድ ነው። ዳግመኛ ሲወለድ የእግዚአብሔርን ዘርና ባህሪ ስለሚካፈል ኃጢአትን እምቢ የሚያሰኝ በቅድስና የሚያኖር ዘር ሰውየው ስለተካፈለ ኃጢአትን ሊያደርግ አይችልም እንጂ ሕክምና አይደለም። ሕክምና አይደለም። ይሄ ትክክል የወንጌል ትምህርት አይደለም ወዳጆች። እኔ በጣም የምገረመው በእንደዚህ አይነት ሰዎች ራሳቸውን ስኮላርስ አድርገው ለማቅረብ የሚሄዱበት ጥረት፣ ራሳቸውን አስተማሪ የእውቀት ጥግ አድርገው እንትን የሚያደርጉ በጣም ይገርመኛል። ከየት ነው የመጣው ይሄ መረጃ? ትክክል አይደለም። ሐዋርያው ጳውሎስ በኤፌሶን መልእክት ምዕራፍ 2 ሁላችንም የምናውቀው ይቅርታ ኤፌሶን አልኩኝ፣ ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል አይደል የሚለን? ሰዎችን ሁሉ እነማን ነው? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። የማን ጸጋ የተገለጠው? ሰዎችን ሁሉ የሚያድን የማን ጸጋ? የእግዚአብሔር ጸጋ ተገልጧልና። ይህም ጸጋ የቱ? ሰዎችን ሁሉ ለማዳን የተገለጠው የእግዚአብሔር ጸጋ። ይህም ጸጋ ኃጢአተኛነትንና ዓለማዊ ምኞትን ክደን። ስለዚህ አሮጌው ባህሪያችንን የሚያስክደን ምንድን ነው? የተገለጠው ጸጋ፣ የዳንበት ጸጋ፣ የጸደቅንበት ጸጋ። እሱ ኃጢአተኛነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። በጽድቅ ራስንን በመግዛት እንድንኖር ያስተምረናል። የዳንበት የእግዚአብሔር ጸጋ ነው። ስለዚህ ጸጋ ኃጢአተኛነትን፣ ዓለማዊ ምኞትን የሚያስክድ ነው። የተካፈልነው ህይወት ነው። እንደገና በዳንበት መዳን እንድንኖር የሚያደርገን የተካፈልነው ህይወት፣ የጸጋ አቅም ውስጣችን ስንወለድ የተካፈልነው መለኮታዊ ዘርና ባህሪ ከእንደዚህ አይነት ኃጢአትና ጥፋት ይጠብቀናል እንጂ ሕክምናዎችን በማድረግ አይደለም። ሕክምናዎችን በማድረግ አይደለም። ስለ ስጋ ስናወራ መጽሐፍ ቅዱስ ይውላችሁ። በነገራችን ላይ አንድ ቦታ መጽሐፍ ቅዱስ ሞቱ የሚል ትምህርት የለም። እንድንሞት አስተምሮን አያውቅም መጽሐፍ ቅዱስ። ሞቱ ሳይሆን መሞታችሁን እወቁ ነው የሚለው። መሞትን ነው ማወቅ ያለብን። ይህን ኤፌሶን ምዕራፍ 6 ከቁጥር 1 እስከ 11 ያለውን ማንበብ እንችላለን። ሞቱ ሳይሆን ሞታችኋልና። ገላትያ ላይ ምን ተብለናል? የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከመኞቱ ጋር ሰቀሉ። የአማኝ ስጋ ከነክፉ መሻቱና ከነክፉ ፍላጎቱ ተሰቅሏል። መቼ? ኢየሱስ የተሰቀለ ቀን። እኔ ለዓለም የተሰቀልኩበት ዓለምም ለእኔ የተሰቀለችበት ከክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቃል። እኛም ለዓለም ተሰቅለናል፣ ዓለምም ለእኛ ተሰቅላለች። እንደዚህ ተሰቅለናል። ዓለም ተሰቅላለች፣ እኛ ተሰቅለናል። ላንገናኝ ሁለታችንም ስቅላት ላይ ነው ያለነው። ስለዚህ የተካፈልነው ህይወት በቅድስና እንድንኖር ያደርገናል እንጂ እየተለወጥን እንድንኖር ያደርገናል እንጂ መንፈሳዊ ሕክምናዎችን ማድረግ፣ መንፈሳዊ አክቲቪቲዎችን ማከናወን የህይወት ለውጥ ያመጣል።
ለምን ሰው ሳይድንም ይጸልያል እኮ። ሰው ሳይድን እኮ መልካም ስራ መስራት ይችላል ወዳጆች። ክብር ለኢየሱስ ይሁን። እነዚህ ነገሮች በማስተዋል በመጽደቅና ዳግመኛ በመወለድ መካከል ያለውን ህይወት ለይተን በማወቅ የተካፈልነው ህይወት ደግሞ ዘላለማዊ ህይወት መሆኑን የገባብን ዘር ከኃጢአትና ከዓለም የሚለየን መሆኑን አውቀን እኛም ተረድተን የሚሰሙንንም ማትረፍ መቻል ያለብን ከዚህ ምክንያት ነው። በዚህ ምክንያት ነው። ይህን ማስረገጥ፣ ይህን ማስተዋል፣ ይህን ልብ ማለት እጅግ ማትረፊያ ነው። ከብዙ እንግልትና ከብዙ ጥፋት ይጠብቀናል። እንዲህ አይነት ትምህርቶች ሰዎች ድነው እንዳልዳኑ እንዲሰማቸው፣ ጸድቀው እንዳልጸደቁ እንዲሰማቸው፣ ነፃ ወጥተው ነፃ እንዳልወጡ እንዲሰማቸው፣ ዛሬም የሚሰሩት ስራ እንዳለ፣ ዛሬም ያላለቀ የቤት ስራ እንዳለ እንዲረዱ ማድረግ ነው። ይሄ ደግሞ ቀጥታ ከክርስቶስ መስቀል ጋር መላተም ነው። የክርስቶስ መስቀል ተቃዋሚ መሆን ነው። መስቀልንም እኔ በጣም ነው የሚገርመኝ። የአንዳንድ ሰዎች ስብከት ቀጥታ የሚያነጣጠረው ክርስቶስን መስቀል ነው። መስቀል እየተቃወመ ነው የአንዳንድ ሰው ስብከት። ትምህርታችን መስቀል እንዳይቃወም ሰዎች ወደ መስቀሉ እንዲጠጉ እንጂ ወደ ክርስቶስ እንዲጠጉ እንጂ ወደ ራሳችን ፍልስፍናዎች እንዳይጠጉ ጥንቃቄ ማድረግ ይኖርብናል። እግዚአብሔር የተባረከ ይሁን። ይህ እንድንረዳ ነው። ሌላውን ክፍል ደግሞ በዚህ ጉዳይ ላይ የሚያጠነጥነውን አልጨረስኩኝም። በሌላ ክፍል እየመጣለሁ። የጌታ ጸጋና ሰላም ለሁላችሁ ይሁን። ይሄ ከጠቀማችሁ ከተረዳችሁ መልካም ነው፣ ቆንጆ ነው ካላችሁ ደግሞ ዩቱቡን ሰብስክራይብ በማድረግ እንዲሁም ላይክ፣ ሼር በማድረግ አብራችሁኝ እንድታገለግሉ በጌታ ፍቅር ጠይቃለሁ። የጌታ ጸጋና ሰላም ለሁላችሁ ይሁን ባይ